ኢትዮጵያ ውስጥ ያለው ፕራይቬት ሴክተር በጣም የተዳከመ በጣም ደረጃውም ዝቅ ያለ ነው። አስተማማኝ የሆነ የንግድ ስርዓት ገንብቶ ንግድን የሚያሳልጥ የንግድ ስርዓትና የንግድ ማህበረሰብ የለም። ለብዙ ችግሮች የተጋለጠ ነው። ራሱም ደግሞ ራሱን ለችግር ያጋለጠ የነጋዴ ማህበረሰብ ነው ያለን። ስለዚህ አሁን በዛ ደረጃ ፕራይቬት ሴክተሩ ማደግ መበልጸግና መጠናከር ሲገባው ተደራራቢ ታክሶች እየተጣሉበት ስለሆነ ፕራይቬት ሴክተሩ እየተዳከመ ከገበያ እየወጣ ማደግ መስፋፋት ሲገባው በቁጥርም በስርጭትም እያነሰ የመጣበት ሁኔታ ነው ያለው። ይሄ እንግዲህ ኢኮኖሚው ምን ያህል ሽሪንክ እያደረገ እንደመጣ የሚያሳይ ነው። የኢትዮጵያ ጂዲፒ አድጓል፣ ምንም ጥያቄ የለውም። የኢትዮጵያ ጂዲፒ ለማደጉ የራሱ ብዙ ማብራሪያዎች ሊቀርብ ይችላል። ነገር ግን ከቀጥተኛ ከነጋዴው ማህበረሰብ ስንመለከተው ኢንክሉዲንግ አሁን የምናውቀው ደሞዝ ተከፋይ ማህበረሰብ ማለት ነው። ለምሳሌ አሁን ኢትዮጵያ ውስጥ ደሞዝ ተከፋይ ማህበረሰብ እኔ ከመንግስት ጋር ፓርትነር ነው ብዬ ነው የምወስደው። ለምን 35% ድረስ አት አቨሬጅ ብንወስደው ከፍተኛው 35% ዝቅተኛው 10% 15% አሁን ይከፍላል። ከዛ እንደገና ደግሞ ተርኖቨር ታክስ አለበት 15%። ከዛ ቀጥሎ ደግሞ ቫት ይኖርበታል ሌላ 15%። ሌሎች ከደሞዙ ጋር ቀጥተኛና ቀጥተኛ ያልሆኑ ወጪዎች ሲደማመሩ 50 እና 60% ይደርሳል ወጪ። ስለዚህ አንድ ኢትዮጵያዊ ደሞዝ ተከፋይ ሰራተኛ የሚሰራው ለራሱና ለቤተሰቡ ሳይሆን በከፊል ለመንግስት ነው። ይሄ እኔ ዘመናዊ ባርነት ነው የምለው። ኢትዮጵያ ውስጥ ያለ ሲቪል ሰርቫንት በዘመናዊ ባርነት ውስጥ ነው ያለው። ምክንያቱም ልክ እንደ ባሪያ አሳዳሪ ነው መንግስት የሚያስተዳድረን። ደሞዛችንን 50%ን ከኛ ላይ ወስዶ ነው እንደ ሀገር እየመራን ያለው። ስለዚህ እኔ ሌላው መሰረታዊ ችግር የምለው ምክንያቱም በእርግጥ እስካሁን ድረስ ኢትዮጵያ ውስጥ በደሞዝ ተቀጥሮ የሚሰራ ሰው ብዙውን ጊዜውን የሚያጠፋው ቢሮ ውስጥ ነው። ሌላ ዓለም ላይ ሁለተኛ ስራ ከዋናው ስራ ወጥቶ ቀጥሎ ሁለተኛ ሶስተኛ ስራ የሚሰራበት እድል አለ። እዚህ ሀገር አንድንም ስራ በበቂ ሁኔታ ማቅረብ ስላልቻልን ሁለተኛ ስራ ደርበን መስራት የምንችልበት ሁኔታ የለም። ለእንደዚህ አይነት ማህበረሰብ ህይወቱን ለማሻሻል እድል ይሰጠው የነበረው የተወሰነ ዲስፖዘብል ኢንካም ኖሮት ያን ዲስፖዘብል ኢንካሙን በሴቪንግ መልክ አስቀምጦ ያንን በሼሮች ወይንም በሼር ካምፓኒዎች ላይ ኢንቨስት አድርጎ ጉልበቱና ጊዜውን መስዋዕት ሳያደርግ ትርፍ የሚያገኝበት ሁኔታ መፍጠር ነው። ምክንያቱም አዘር ኢንካም ያስፈልገናል። እንግዲህ እንደምታውቁት አሜሪካ ወይንም ደግሞ ዌስተርን ወርልድ ውስጥ በአብዛኛው የሴቶች ወደ ስራ እንዲገቡ ያስገደደው ሁኔታ ከሁለተኛ ዓለም ጦርነት በኋላ የተፈጠረው ነገር ነው። አንደኛ በአንድ ሰው ደሞዝ ቤት መምራት የማይቻልበት ሁኔታ ስለተፈጠረ ያንን ተከትሎ ሴቶች ወጥተው ስራ ሰርተው ምክንያቱም የቤት ውስጥም ስራ ከባድ ስራ ነው። እንደውም ኢትዮጵያ ውስጥ ብናየው ቤት ማለት ትንሽ ፋብሪካ ማለት ነው ብዬ ነው የምወስደው። ከጠላ መጥመቅ ጀምረን ወጥ መስራት እንጀራ መጋገር ምናምን ሌላ ዓለም በፋብሪካ ውስጥ ተመርቶ ታሽጎ ሊቀርብ የሚችልን ስራ በመለስተኛ ፋብሪካነት ነው ቤት ውስጥ ሴቶች እያገለገሉ ያሉበትና ይሄ ብዙ እንትናቸውን ይጎዳል። ያንን ስራ መሸፈን የሚገባበት ሌላ መንገድ የተፈጠረው ቅድም እንዳልኳችሁ በፋብሪካ ደረጃ ማምረት ተጀመረ። ቤት ውስጥ መስራት የሚገባቸው ነገር መቀነስ ነበረበት። ያንን ተከትሎ አብዛኛው የሃውስሆልድ የምንላቸው ማሽኖች ልብስ ማጠቢያ ዕቃ ማጠቢያ ምናምን ማሽኖች መፈጠር የሴቶችን ስራ ቀነሰ። የሴቶች ጉልበት ለቤት ብቻ ሳይሆን ውጪ ወጥቶ በምርት ውስጥ ተሳትፎ ለኢኮኖሚ ኮንትሪቢዩት እንዲያደርግ ገቢውንም እንዲያሳድግ አድርጓቸዋል። ኢትዮጵያ ውስጥ ይሄ ነገር የተጀመረው ምናልባት ከ30 ዓመት ወዲህ ነው። ሴቶች ስራ ላይ አልነበሩም ማለት ሳይሆን ትርጉም ባለው ደረጃ ባልና ሚስት በህይወታቸው ውስጥ ኮንትሪቢዩት አድርገው ተዳራቸውን ቤተሰባቸውን መምራት የሚችሉበት እድል አስገዳጅ የሆነበት ጊዜ 30 ዓመት አካባቢ ነው ብዬ ነው የማስበው። ጥናት የለም ግምት ነው አሁንም ማወራችሁ ከጥናት አቋያ እንዳትወስዱት ማለት ነው። እንግዲህ ከፍተኛ የሆነ ተደራራቢ ግብር ይሄ ግብር ደግሞ በተዘዋዋሪ መንገድ የማህበረሰቡን ህይወት በሚያሻሽል መልክ ሳይሆን ላልተገቡ ነገሮች አንዳንድ ጊዜ ግጭቶች ወደ ግጭቶች የሚሄድበት ሁኔታ ስላለ፣ ሁለተኛ ይሄ በመንግስት በሰፊ የሚሰበሰብ ሀብት በጣም ኮንትሮልድ የሆነ የማህበረሰቡን ህይወት ለመለወጥና ለማሻሻል እሴት ለመፍጠር በማይውልበት ሁኔታ ለኮራፕሽን ለዘረፋ ስለሚጋለጥ ገንዘቡ ተሰብስቦ አልቲሜትሊ ለትክክለኛው ዓላማ ስለማይውል ተደራራቢ ታክስ ነጋዴውንም ኮንሱመር የምንለውን ዝቅተኛውን ማህበረሰብ እየጎዳን ያለው